በተቻለን አቅም እኛ ጋር ያለውን ነገር ለማስረዳት ሞክረናል። በቁርአን ጀመርኩኝ። ያው እናንተም ስትከታተሉት ነበር ውይይቱን። በቁርአን ጀመርን። አልহামዱሊላህ ረቢል ዓለሚን። የቁርአንን ነገር ከጨረስኩ በኋላ ወደ ሐዲስ ገባው። ከሐዲስ በኋላ ደግሞ ወደ አቅዋሉ ሰሐባ ነው የገባሁት። ከአቅዋሉ ሰሐባ በኋላ ደግሞ ወደ አቅዋሉ ሰለፍ الصالحين ከሰሐቦች ተማሪ የነበሩት ወይ ደግሞ ከነሱ ተማሪዎች ማለት ነው። ወደዚያ ነው የሄድነው። በደንብ አድርገን ያለውን ነገር አብረን አይተናል። አልহামዱሊላህ የዑለሞችም ንግግር በአጠቃላይ ዑለሞች የሚጀመሩት ከኢማሙ ሻፊዒ ሳይሆኑ ከዚያ በፊት ባሉት ዑለሞችም ጭምር ነው፣ ከሰሐቦችም ጭምር ነው። ወደ ሰሐቦችም ተመልሰን ንግግሮቻቸውን ቃኝተን ወደ ቀደምት የኢማም ሻፊዒ አስተማሪ የነበሩትን ትላልቅ ዑለሞችንም አንስተን በደንብ አድርገን አውርተንበታል። ሁላችሁም ተጠቅማችሁበታል ብዬ አምናለሁ። ሌላው ደግሞ ስለ ቢድዓ ጉዳይ ሲነሳ ብዙ ጊዜ ለወንድሞቼ እንደመጨረሻ ነጥብ ላነሳ የምፈልገው ነገር ቢድዓ ያው ብዙ ዑለሞች እንደሚናገሩትም የሚጠቅመው አንደኛ ነገር ስህተት የሆኑ ነገሮችን ሐቅ ከሆኑ ነገሮች መለየት የሚችለው ማን ነው የሚለው ወደ አቅል ይመለሳል ማለት ነው። ቢድዓን መንገድ ማድረግና መፈቅድ ከሆነ ቢድዓቱን ሐሰና ይቻላል ካልኩኝ የኔ ቢድዓ ሐሰና ያንተ ቢድዓ ሐሰና አይደለም። ራፊዳው ሄዶ እዛ ጋር የሚሰራው ቢድዓ ለሱ ሐሰና ነው፣ ለኔ ደግሞ ሰይአ ነው። ያ ማለት ዲን አልኢስላም ራሱ ንስብይ ሊሆን ነው ማለት ነው። ተግባባን? ዲን አልኢስላም ራሱ ንስብይ ነው፣ የሆነ በነስ የሚመራ በቁርአንና በሐዲስ የሚመራ እምነት ሳይሆን ማንም በዘፈቀደ በራሱ አስተሳሰብ መሰረት እንደፈለገ አድርጎ የሚመራው ነገር ይሆንብናል ማለት ነው። ሌላኛው ደግሞ ምንድነው ባጢል በሐቅ ቦታ ይነግሳል ብለው አልሙዕጀም ከቢር ላይ ኢማም አጠበራኒ ሲናገሩ የቢድዓ ነገር እንትን እያለ ሲመጣ اذا احيت البدعه اميتت مكانها السنه ነው ያሉት። ቢድዓን እያኖረን ስንመጣ እያገዘፍን ስንመጣ ለቢድዓ ቦታ እየሰጠን ስንመጣ ሱና ደግሞ እየጠፋ ይሄዳል በዚያው ልክ። ለምሳሌ ያክል አሁን በዓላትን ብንወስድ አሁን በተለያዩ የሙስሊም በዓሎች ላይ የማይደረጉ ነገሮች ለሙስሊም በዓላት የማይውጣጡ መዋጮች ወይ ደግሞ የማይደረጉ ደስታዎች ሱና ላልሆኑ በዓላት ደግሞ ሲደረግ እንመለከታለን። ለምን ሲባል የቢድዓው ነገር የሱናውን ቦታ እየቀማ ስለሚሄድ። ሌላኛው ደግሞ የፊትናን በር መክፈት ነው። የፊትና በር የሚከፈተው ምላሳቸው የሚጣፍጥ ያንን ቢድዓ ደግሞ አዋዝተው እንትን አድርገው ማቅረብ የሚችሉ ሙሻዊዶች ሞልተዋል። አሁን ዓለም ላይ በጣም ብዙ ሙሻዊዶች አሉ። መጥቶ እስከ ነብይነት ድረስ ራሳቸውን መናገር የሚችሉ አሉ። ነብይ ነኝ ወይ ደግሞ አምላክ ነኝ እስከ ማለት ባእያ የተለያዩ አቂዳዎችን ሄዳችሁ ብትከታተሉ አብዛኛው ከኢስላም አፈንግጦ አዳዲስ ነገሮችን ያመጡ ሰዎች መነሻቸው ትንሽዬ ቢድዓ ናት። በትንሽ ቢድዓ ይጀምራል እያለ ቀጥሎ በስተመጨረሻ ደግሞ ወደ ሌላ ነገር ይከተዋል ማለት ነው። ሌላኛው ምንድነው ቢድዓን መስራት ብሎ ማለት አልከዚቡ ዐለላሂ ወረሱሊሂ ነው። እኔ እንደምረዳው በአላህና በመልእክተኛው ላይ ስህተት የሆነን ትክክል ያልሆነን ነገር ማስቀመጥ ነው። ምክንያቱም አንድ ግለሰብ የሆነ ቢድዓ ሲሰራ ያንን ቢድዓውን ለማሽሞንሞን ለማሳመር ሲል ለዚያ ቢድዓ ማስረጃ የማይሆንለትን ነገር ሄዶ ማስረጃ አድርጎ ሊያመጣ ይፈልጋል። حتى ይሄን ነገር المدخل الى كتاب الاخليل የሚል የአብዱላህ አልሐኪም መጽሐፍ ላይ 56ኛው ገጽ ላይ በደንብ አድርገው አስቀምጠውት ምን አሉ? ረጅም ነው እንትኑ ደቂቃ ይበቃኛል። نعم ምን አለ? قال رسول الله صلى الله عليه وسلم يكون في امتي رجل يقال له محمد بن ادريس اضر احد على امتي من ابليس ويكون في امتي رجل يقال له ابو حنيفه هو سراج امتي بلو حديث تاليف ادرجه. شوف بالله عليك من هذا. وقيل للمامون ان احمد الهروي الا ترى الى الشافعي والى من نبغ له بخراسان تبلو سيناجر من هذا. حدثنا احمد بن عبيد الله قال حدثنا عبيد الله بن معدان الازدي عن انس قال رسول الله صلى الله انس بن مالك جاء وسدوا حديثه كزيام من هذا. ኡመቴ ውስጥ የሆነ መሐመድ ኢብኑ ኢድሪስ አልሻፊዒ የሚባል ሰው ያለ በጣም ክፉ ሰው ነው፣ ተጠንቀቁት። አቡ ሐኒፋ የሚባል ደግሞ አለ፣ እሱን ደግሞ ተከተሉት የሚል የሱን ዳዕዋውን ተስዲቅ የሚያደርግለትን ነገር ፈጥሮ አመጣ ማለት። ለእንዲህ አይነት ነገሮች በር መክፈት ነው የሚሆነው። ይሄ ነገር በነገራችን ላይ በሩቅ ማየት ጥሩ አይደለም። በቅርበት የምናውቃቸው የኛን ቋንቋ የሚናገሩ ወንድም እህቶች በግልጽ ወጥተው የኔ ሸይኽ ሆድ ቀደው ነው የወጡት የሚሉ አይተናል ባይናችን። ያ ሁላ ሊመጣ የሚችለው ከዲን ያፈነገጠ ራሱን የቻለ ሌላ መንገድ ባይኖር ኖሮ ሊመጣ አይችልም። ከዲን በማፈንገጡ እነኚህ ነገሮች ሁላ ሊፈጠሩ የቻሉት ለማለት ያክል ነው። አላህ Subhanahu Wa Ta'ala በሱና ላይ ኖረው በሱና ላይ አላህ Subhanahu Wa Ta'ala ከሚገናኙ ባሮቹ ያድርገን።
ላሁ ኸይረን ጀዛኩም ላሁ ኸይረን። ወላሂ በጣም ደስ የሚል ምሽት ነው ያሳለፍነው። እኔ በነገራችን ላይ ለሁለቱም ኡስታዞች በጣም ትልቅ ፍቅርና አክብሮትም አለኝ። ለረጅም ጊዜ ስከታተላቸው የቆየሁ